የቅርጽ ውድድር ነው። እቺ ሴት አሁን ቅርጽ ተወዳድራ አሸንፋ ነው። ሼፕ ነው ውድድር ነው የቦዲ ቢልዲንግ። አባዬ ተሰማናረ መኪና ካልገዛልኝ ራሴን ከዝሬ ነው እና ታዲያ ከዚህ ወርቀት ይተርፋል። ጦስ ነው የምትሆነኝ እኮ ማለት ከፍ በል ትንሽ ነጭርሽ ሬሳው እኔ የሞፈነር እንዴት ነው ማስተራስ ድንግል በልመና አሁን አመንሽ ድንግል እንዲያልሆን ማምን እናት ያት ላምጣልህ እንኳን የሰው የመሬት ድንግል በጠፋበት ወዴት አባመጣልሃለሁ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማታውቁኝ ዋይዲቶም ነኝ። ዛሬም እናንተን ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቤተሰቦች ሙሉ ቪዲዮ እስከ መጨረሻ የተመለከታችሁ ዘና ፈታ ማለት ብቻ ነው። እንደተለመደ ሁላችሁም አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷን ኦን ማድረጋችሁ እንዳትረሱ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ኧረ ስለመዳናል አንተ ልጅ ከዚህ ላይ ውረድ። ኧረ ስለዚህ ጋር ውረድ። አባዬ ተሰማናረ መኪና ካልገዛልኝ ራሴን ከዝሬ ነው እና ታዲያ ከዚህ ወርቀት ይተርፋል። ጦስ ነው የምትሆነኝ እኮ ማለት ከፍ በል ትንሽ ከሞት አይቀር ከፍ በል እዚህ ወድቀህ ኮማ ውስጥ ገብተህ ጦስ ነው የምትሆነኝ። ሙልቸር ከየት አምጥቼ ከፍ በል ትንሽ ትበላለች መኪና ትበላለች። ከፍ በል ከዚህች ወድቀ ወይ ተሰብረ ወይ የሆነ ነገር ወደ ዲሴብል ሆነ እድሜ ልክ ነው ያንተን ልቀልብ ነው። ከፍ በል አባቴ ያለም ጸጉሩን እያቆፈረ ቀድግጥ በል እንጂ ምንድነው? ቆንጆ ጸጉር ማብቀያ ነው አባቴ። ምንድነው? ጸጉር ሳስቷል ጺም ያስፈልጋል። ይሄ አሪፍ ጸጉር ማብቀያ ነው። ተጠቀማ። ቶሎ ነው የሚያበቅለው። እንዴት አቤት የራስህ መላጣ ይዘህ አንቺ ያላደስ ከተባለ ከተባለ ጎፈሬው አንዳንድ ሰዎች እኮ የማትኖሩትን ነው የምትመክሩት። አሁን ላይ አብዛኛው ሰው ማይኖረው ነው የሚመክረው። እመይ ዋ አታባትህን የጥለው መጣ ሲመሽ ሁልጊዜ ሻይ የምንጠጣበት ቤት ዳቦ ልንበላ ስንል እስቲ ስጭን ሲላት የለም ለአንተ የሚሆን ብቻ ነው ያለ ለልጁ የለም ስትለው ሻይን ብቻ ዘቡቄው መጣሁ እኔ። እሱ ዳቦ ሊበላ ቀረ። ዋዘር አይዞት ምንም ማድረግ አይቻልም። አባዬ ዳቦ ሊበላ አባዬ ለልጅ ማየውን ዳቦ ሊበላ ቀርቷል። እየከነፈች አሁን መጨረሻ። እሺ ችግር የለውም ሰፈር ነኝ እንገናኛለን። ስለፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ያስደነግጣል። ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ እውነት ነው። ይሄን ፈጣሪ ሰጠ ነው የሚባለው። እናቱ የለችም እዚህ አካባቢ። ማሙሽዬ ስንት ዓመት ነው? 5 ዓመቴ ነው። ማሙሽዬ ስታድግ ምን መሆን ነው የምትፈልገው? እኔ ዶክተር። እኛም ብለን ነበር ዶክተር ያሉት ራሱ አልቀጠሉም። ስራ ልጅ እኮ ነው። እንዴት ነው እንደዚህ የምትናገረው? ያንተ አስተሳሰብ ምን ነው? የኔ ፍቅር ከዶክተር ከሆንክ በኋላ ምን መሆን ትፈልጋለህ? ከዛ በኋላ 1 ዓመት ሲሞላኝ ጊዜ ሚስት አግብቼ ከዛ ልጅ ወልጄ አንድ ዓመት ከእናተ ቤት ከወጣህ እንኳን አንድ ነገር ነው ማለት ነው። ሪያሊቲ እያወቀ ነገር አንቺ በስንት ዓመትሽ ነው አገባለሁ ብለሽ ታስበው የነበረው? በ21 አሁን ስንት ነሽ? 34 አልተሳካም። ታዲያ ዝም በል ጻኑ ምን ነው አንተ ምን ይመስል የኔ ፍቅር ከዛ በኋላ ብዙ ብር ኖሮኝ ጊዜ ሚሊዮን ከዛ ብዙ ብር ይኖረኛል ሀብታም ሆናለሁ። እሱን ተው። ነታውን እያወቀ ይደግብሎ ነው። እሱን ተው። ምንድነው የኛ ጨምረም ነው 1000 ብር ጨምሯል። ጉዝ አካል እኮ ነው። ሬሳ እኮ ምን ታገሉ እዚህ ጋር። በባለፈው ሂሳብ ይላል። አተኛው ማነሽ? እስቲ እነዛን ገመዶች አንቺልኝ እባክሽ።
እድሜ ልኬን ከጉዝ አካል ጋር እንደታገልኩ ሰራ አድርጌ ሊጨርስ እስቲ ማነው ባለዚህ ሬሳ ና ማነው ባለዚህ ሻፋዳ ሬሳ የፈላበት ሬሳ ሲቀመጣላችሁ የማን ሬሳ ነው? ስማ እንዴት ተቀለላችሁ? አቡጃዲ ወንድ እንኳን አሰርቶታል ብልቱ ቆሟል ተቀበላችሁ ምን መሰለህ ምንድነው? ስማ እሺ እኔ ሸወዳችሁ እኔ ገንዤ ሰጧችሁ እንዴት አድርጋችሁ ልቀብሩት ነው? ሳጥን እኮ ፍላት ነው በጎጆ ቤት ልቀብሩት ነው። ይሁን እንዴት መሰለህ ገና ለመጀመሪያ ጊዜ እኮ ነው የተገናኘነው። ትንሽ ምንም ሳይነካከኝ እኮ ነው ደቀብኩ። ምንም አያውቅም ገና አይኑም አልከፈተም መጀመሪያው ታረመኔዎች ድንግል ሬሳ ምንም አልጀመርንም እኮ አገናሹ ምንም አልጀመርንም። በእውነት ምንም አልጀመራችሁ? ይገነዝ ነው አይደል? ሳትጀምሩ ነው ያስጨርሹ ሬሳውን እኔ የሞፈደር እንዴት ነው ማስተላለፍ እንዴ? ፈቃድ ማን ወስንሽዋል? እኔ ቆመበት ሬሳ አልገነዝም። ማነው? ወይኔ ፍቅር እንዴት መጣ? ምን እባክሽ እኮ የኔ ፍቅር ባለፈው አንቺ ጋር የመጣው ጊዜ ኢቴሚን አንቺ ቤት አረሰውትን መሰለሽ? እንኳን መጣ ብታይ የወር አበባ የመጣው እኮ ትንሽ አሞኝ ነበር። ና ግባ። ኧረ እባክሽ አይዞን አገኘሁት። የውሻው ቁስል ያርግልሽ። የውሻ ቁስል ያርግልሽ። እሱ የመጣው ዓላማው ሌላ ነገር ነበር። ያው ወር አበባ ላይ ነኝ ስትል ነውራም ባለጌ እማዬ የዚህ ወር መብራት 600 ብር ነው ስጪኝ። ዘንድሮ በይስቲ ቦርሳዬን አቀብኝ። እንኪ እሺ። ወይ ጉድ ወይ ዘንድሮ መኖር እኮ አልተቻለም። ባካችሁ ሞት ከብደው 1 2 3 4 5 6 እሺ ብር ሲቆጥሩ ነው እናቶች። እሺ አምጪ በቃ። ቆይ መቼ ተቆጠረና ነው? 1 2 3 4 5 6 ትክክል እኮ ነው እማዬ ስጪኝ። ኧረ እባክሽን አንቺ ልጅ አትንቀልቀይብኝ። እስቲ በአንድ ገና ቼክ ይደረጋል። 2 3 4 5 6 ኧረ እማዬ ሀሳብ የሌለብሽ አንቺ እኮ ኧረ እማዬ ይዘጋሉ እኮ በቃ ትክክል እኮ 50 ጊዜ ነው የሚቆጠረው ነው የቆጠርሽው። 2 6 4 5 6 በ60ኛው ነው ምናምን ጊዜ ቼክ ተደረገ። በይስ አንቺም ቁጠሪው አንቺም ቼክ አድርጊው አንተ እንጂ እኔ የምልህ ለጥላት ነው ለነብር ነው ልትድረኝ አሰብ? በጠፋ ድንግልና ደም ታልፈሰሰ ደም ታላየንባችሁ እያላችሁ ቡራ ከረጆ የምትሉ ምንድን ነው? እንግዲህ ድንግል በልመና አሁን አመሽ ድንግል እንዲያልሆን ማምን እና ከየት ላምጣልህ? እንኳን የሰው የመሬት ድንግል በጠፋበት ወዴት አባ እመጣልሃለሁ? በኮንፊደንስ ነው ከየት አባ እመጣልሃለሁ አምናለሽ ማለት ነው። እና እኔ ወሽማሽ ልሆን ነው። ጥሩ ሴት ልክ ላይክ ስካይ ቤት ስቃይ ቶል አርም እንኳን ማርያም ማረች። ማርያም ታኑረ ልጅ ይሄ ነው። ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ እና እንዴ እኔ ደግሞ እውነት ስለመጣሽ በጣም ደስ ብሎኛል። እኔ የምልሽ የት ነበር እሰራለሁ ያልሽኝ? እኔ እንስሳ በጣም ስለምወድ ከእንስሳ ጋር ነው የምሰራው። የምርሽ ነው? እኔም እኮ ከእንስሳ ጋር ነው የምሰራው። እንስሳ በጣም ነው የምወደው። ወይኔ በጣም ነው ደስ የሚለው። የት ነው የምትሰራው? ስጋ ቤት። አንቺስ? እሺ አሁን ደግሞ ከሲንግል ህይወታችሁ ወጣችሁ ማንኛውንም ሴት ልጅ በእጃችሁ አስገብታችሁ የተሻለ ፍቅርና የተሻለ ቤተሰብ እንዴት መመስረት እንደምትችሉ ታውቃላችሁ? ተንከተከተ ለገንፎ አገነፋን ከተባለ ለሽሮ ምን ይባላል? ተንከተከተ ለገንፎ አገነፋን ከተባለ ለሽሮ ምን ይባላል?
አነገፋ ለገንፎ አገነፋን ከተባለ ለሽሮ ምን ይባላል? አነገፋን። እሺ ለገንፎን አገነፋን የተባለው ለሽሮ ምን ይባላል? አገነፋን ከሆነ ለገንፎ ለሽሮ ምን ይባላል? ሽሮ ነው። ከፋኝ እንደገና አለ ለሽሮ ምን ይባላል? እንሸርጣ። ዋይ አቡነ አረጋይ ሽሮን እንሾርታለን። አንተ እስቲ እናንተ ይህን ጥያቄ ልጠይቃችሁ። ለገንፎ አገነፋ ነው ለሽሮ ምን ይባላል? ኮሜንት እስኪ ሁላችሁ። ዶሮ ወጥ። አቤት አቤት። ድራውት። በትር። ቤተር። በለው። ቢላው። ኧረ ምን ሆነሽ ነው በእናትሽ? ጉደኛ ከላይ ወደታች በሷ ሲነበብ ዶሮ ወጥ በትር በለው። ቤስት ኦፍ ናሆም ካስቸገራችሁ ይሄንን መፍትሄ ተጠቀሙ። ሙዝ እንዳይበላሽ ፈልጉና እንደዚህ አድርጋችሁ የሆነ ቦታ ላይ አንጠልጥሉት። እንደዚህ ማለት ነው። ከዛ በኋላ ሙዙ ዛፍ ላይ ያለ ስለሚመስለው ቶሎ አይበላል። አሁን ምኑ ከብዶ ነው? ቆይ ወደ ኋላ ከሆነ አር ላይ ታደርገዋለህ፣ ወደ ፊት ከሆነ ዲ ላይ ታደርገዋለህ። እሺ ያው ፍሬን ነዳጅ መሪ ምን የሚከብድ ነገር አለ? አይ ለዚህ አንድ ፍሬ ጻልጅ ባንክ አካውንታችሁ ውስጥ በትንሹ 500 ሺህ ብር ከሌለ ወንድ ነኝ ብላችሁ እንዳታወሩ። ስምሽ ማን? ሚሚ። እኔ ደግሞ አልሚ ነኝ። አብሮ እዛው የተለመደ ቦታ ነኝ። ማን ነው? ባለፈው ያስተዋወቅኩሽ ታናሽ ብራዘሬ ነው። እሱን ሳልነግር ባለፈው ክለብ ሴቶች ጋር ይቻላልኝ እንዴ? በነብር ነው እንደዚህ የሚቀልለው? ክለብ ለክለብ ብራዘር መጥቻለሁ። ምን ነበር? ሁሉም ልብስ ቆሽሿልና አንዱ ላይ 100 ብር ሳሙና ወይ በለኝ። ዛሬ 200 ብር የለም እንካሳም ነው። ማዘርም ደውላ አልመለስኩም። የካርድ ግጨኝሽ ሳፋሪኮም ኢትዮ ቴሌኮም። ኧረ ብራዘር ተረዳኝ እንጂ ሲጀመር በምን እንደደወልክ አልጠየቅኩም። ችግር ሌላ ነገር ከሆነ ቤት እንገናኝ። ባለፈው እኮ የማን ሄር መግዣ ብር ሰጥሻለሁ ያልከኝ አልሰጠኝም። አንቺም ሂደሽ ልትጨፍሪበት ነው? ኧረ እኔ ጭፈራው ቤት ሂጅ አላውቅም። እና ባለፈው የተገናኛችሁት ቸርች ነው? የወንዶች ጉዳይ የሚኮራበት ምርጥ እውነት ነው። እሱ ላይ እንዲህ ስትጠቁ ያንቺ ስተገናኘን ያልሽው ክለብ አይደል? ሄሎ ተንኮል ነው የሚችል የተኛው ልጅ አነሱት። ይሮጣል ምስኪን። አረ እንደያዙት ግንባር ቀደም ማለት በተግባር አንተ ነህ። ደግሞ ታነባለህ ራስ ሰራተኛ ኮሜንት መሆን አለበት። ኮኮብ ሰራተኛ ግንባር ቀደም አንድ ለአምስት ምናምን ስልችት ያደረገው ሰራተኛ ኮሜንት ነው። ደረት ውስጥ ያለው ምንድነው? ህይወት ትረስ በቃ አልሰራም አልገባም። ግንባር ቀደም ነኝ አላውቅም። በቃ ይከፈል ዝም ብሎ የምር ግን የኛር ግንባር ቀደም ነኝ እንዴ? ሰው ኮንፊደንሱን አይታችሁታል አይደል? ይሄ አሁን ከኋላ ራስታ ከፊት መላጣ የሆነ ሰውዬ ከፋኝ እንደገና ከፋኝ እንደገና መረረኝ ይሄ ሰው ሁሉም ሀገር ነው እንዲ ያለው እንዲ አይነት ጥሩምባ የሚነፉት አይወዱም እንዲ ጭራሽ አይወዱም እንዲ ያለው የአብሮ አደግ ድርተኞች ሆናችሁ በሙሉ ታላፉ አይጸባይ ሲወጣ አደባባይ አይጸባይ ሲወጣ አደባባይ ቢቀርብስ ደግሞ አስፍቶ እንዲህ ብሎ ይሄዳል። ባለሱቅ አቤት ጁስ አለ? አዎ አለ። ባሪያውን እስቲ ጁስ ስጠኝ። በፌስታል ስጠኝ። ሩቅ ሀገር ነው የምሄደው። በጣም ሩቅ ነው የምትሄደው? አዎ በጣም ሩቅ ነው። በፌስታል ስጠኝ? አዎ በፌስታል ስጠኝ። እርግጠኛ ነህ? እርግጠኛ ነኝ። አፍት ነው። ኧረ ተወው ከፍቶ ሊጨምሮ ነው እንዴ? አታረገውም አንተ
ይኸውልህ ስማኝ እንዳታስበለኝ ነው ከሰርቂ ስለሆነ ልዋጭ የሰፈር ሰው እንዳይ ቶሎ ብለሽ ሁልክ ብለህ ጥፋ ያው ሁለት ነው ኧረ ችግር የለውም አያሳስብም ያው እንካ በልዋጭ በብር ይሄን የመሰለ ዕቃ በ100 ብር ደግሞ በዛ ላይ ሁለት ኧረ ሌላ ቀን ጨምርልሃለሁ በቃ እኔም እኮ ስለምሸጠው ያዋጣኝ በቃ እሺ ይሁን በቃ ይመች ከየት ነው የምትመጣው ከፀጉር ቤት እኔ የምልህ አቤት እዚች ጋር የነበሩት ሁለት ወንበሮች የገቡ ሽጧል ማዘር ሽጦት ነው ይወራዳ አላየሁትም እንዴ ፈልጌ እኮ አጣሁት ከሁለት አንድ ይጠፋል ግቢ ውስጥ ምናምን ውጪ ላይ አልፈለግሽው ለካዛም የለም እና አሁን የት ሄደ ይባላል የቀራኝ ቦታ የለም በፍለጋ ካጣሹማ በቃ ተይው ማለቴ እንፈልገዋለን ወዴት ሄዳል እንፈልገዋለን አንተማ የሆነ ነገር አድርጋለህ ማን ነው ግቡ ሰላም እዚህ ላይ ልዋጭ ነኝ የሚለወጥ ነገር የለም እንዴ ቤታችሁ ይሄ ነው እንዴ አዎ የኛ ቤት ድረስ አልመጣም ሰላም አሉ ጎበዝ ልዋጭ ምንድነው አንተ ምንድነው ወይኔ ጉዴ ከተዘጋው ዶሲ ወይኔ ጉዴ የታል ሽጉጤ የታል ማች ዛሬ በሽጉጥ ነው እንዲ ማዘር ድሮ ምንም ሳያረግ ይገርፉት ነበር በቃ አሁን ጭራሽ በሽጉጥ ነው ሴቶች 30 አመት ሲያልፋቸው ከዚህ በኋላ ብትዋሸኝ እኔና አንተ ነገር ያበቃልናል እሺ ጥዬክ ነው የምጥፋው እዋሻለሁ እሺ በቃ መዋሸቱን ችግር የለውም ብትማገጥብኝ ግን በቃ እሺ ጥዬክ እልም ብዬ ነው የምጠፋው እማገጥብሻለሁ በእናትሽ ንኪው ሂጂ በቃ መማገጥ ችግር የለውም ግን እጅህን ብታነሳብኝ በቃ የትም አታገኘኝም ተመስገን እንደምንም ተፋተዋል ቤት አባቷ ተሰወረች እዚህ ነው ያከለ የምር ሴቶች ያው ሲንግል ሆነው ይኖራሉ እንጂ አሁን ላይ በተለይ እንደዚህ ዋጋ የሚከፍለው አይመስልኝም አቤት መቼም እዚህ ሰፈር እንጂ ያለ አትክልት ታይቶ ማይታወቅ ይሄ ባሻ መቼም ጉድ ያሳያችሁ ተናዶ ሊሞት በእኔ አትክልቶች የታ አባቱንስ እና ይሄ ቆሻሻ ሽማግሌ አባቴሳ የምን አባቴ ነው ደግሞ ሌባ ጨቃጨቄ ነው ገና ከመንጋቱ አቤት በስመ አብ እንዳንተ ልጅ ጠላይ ፍጡር የለም በዚህ ሰዓት እንዴት እንዳስጠላይ ማንበነ ግን አለበት አንተ ደግሞ ፈርባል ችግር የመጣ አንተን ተወለድኩ በኋላ ነው ሌባ ያችን ላትነቻ ያቺ ቆሽቋሻ ሮይት እንድጨቀጭቀኝ ምልክ ተሙድ ልታውጡኝ እናቴንማ እንዳትናገር ምን እናት ትላለህ ሌባ አይደለች እንደሷስ አራት ናገራት እኔውን ብር ልጠይቅ እናንተ ሰዎች እንደዚህ እኔን ተቤት ልታስወጡ ነው አላማችሁ አሁን እኔ ከጓደኞቼ ጋር ልወጣ ነው ብር እንድሰጠኝ ነው የመጣው እናንተ ትስጣ እናቴን አትናገርብኝ እያልክ አይደል እንዴ እንዴት ያለ ነገር ነው አንተ ማሻ ኪታ ታመጣለኝ በቃ ምን አገባኝ ታዲያ ስራ መስራት ነው በ35 አመት እኔ ጋር መተብር ጠይቃለህ እንዴ ዱርዬ አባቴን ብር ስጠይቆ ይሰጠኝ ነበር በፊት ትለል እንዴ እኮ እኔ እኮ ብጠይቅም አርሼ ቆፍሬ አርሜ ነው እንዳንተ ያጓመጥኩ አይደል ገፈርሳ ኧረ አንተ ምን እሺ ነው መጨረስኩ ቢድ ምን እሺ እሱ ያበዙ ጭራይ እኔ ምን እሺ አትበለኝ አላልኩም ተው ያሬድ ተው ስምብር ነው የፈለከው እሻውን አንዱ 2000 ብር ስጠኝ በስመ አብ ወወልድ ወመንፈስ ቅዱስ እኔ በአንተ እድሜ 2000 ብር እኮ በእኔ ጊዜ 5000 ካሬ ሜትር 3 ገዛ ነበር ልብ በል እሱ ድሮ ነው እንዴ ድሮ አትበል ስራ በቃ ትጨቃጨቀኝ ነገር እስኪችን ያዝና ብስኩት ብላ መቼም አንተ እንደ ህፃን እያደረገ ነው ሰሞኑን በ30 አመት ምንድነው ጨርሻለሁ ጋዲያም ሾት ምንድነው አትበል እንደዚህ እንትን እንዳልለ ፖሊስ ጠርቼ እንዳላስወጣ ተቤቴ ሌባ ጨረስኩ እንግዲህ ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም።
ፍትህ ስንል አርቲስት አንዱዓለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዱዓለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። አገባም አይቻልም። አንተ ሳና አገባም አንዲ በመጣ ይሻላል። አንተ ምን ይሻላል? ሰላም ነው። ምንድነው? አንተ አገባም እንደ ክፍል አይ ባለፈው የኢትዮጵያ እግር ኳስ ፌዴሬሽን ሎጎ ላይ የኔ ፊት አለ ብለህ ቼክ አድርጌ የለም። አይተሃል? በስነ ስርዓት እርግጠኛ ነህ? አዎ እያገላበጥኩ እኔ እግር ኳስ ፌዴሬሽን ላይ ያልኩት አርሰናል ኤሲና ጁቬንቱስ ከኔ ፊት ነው የኮረጁት አርማቸው ነው እንጂ አልኩት። አንተ ልጅ በስነ ስርዓት ለምንድን ነው ማሰሚ? ሲጀመር ችግሩ ምንድነው? የእግር ኳስ ፌዴሬሽኑ የምርኩዝ ላይ ድክመት አለበት። ለዚህም ሰለሞን ባረጋ የገባውን ፍጹም ቅጣት ፎርሚስ አይተዋል። 90 ደቂቃ ላይ 3-0 እየተመሩ አግብቶ ፎርሚቹ ነው የማንድ 4 ነው የሚቆጠረው ተብሎ የዓለም ዋንጫውን ይዘን ወደ ሰፈራችን የርግብ እያልን የመጣንበት ሰዓት አንተ አልተወለድክም። የአእምሮ በሽተኛ ነው። ስፖርት ግን ችግሩ ምንድነው? ዋንጫው የት ገባ ነው የሚባለው። ተቀብሯል ይባላል፣ ተሽጧል ለውጭ ሀገራት በረጣ ገንዘብ ይባላል። አናውቅም። እኛ የምናውቀው ድል ነው። ዋንጫው እንዴት እንደበላ ነው የምናውቀው እኛ ስፖርት በዚህ ሰዓት አንድ መረጃ ልንገራችሁ። ሁል ጊዜ ጡት ማስያዣ ለምታረገው ለዛች ልጅ ላኩላትም። ዶክተሮች አንድ ምክርን ይሰጣሉ። ከጡት ማስያዣ ጋር ተያይዞም አንድ የወጣ መረጃን ልንገራችሁ። ብዙ ጊዜ ጡት ማስያዣ የሚጠቀሙ ሴቶች አልፎ አልፎ ጡት ማስያዣቸውን በማውለቅና ያለ ጡት ማስያዣ በመንቀሳቀስ ለቆዳቸው ትንፋሽ እንዲያገኝና ንፋስ እንዲገባው በማድረግ ጤናማ የሆነ ህይወትን መምራት እንደሚችሉ ዶክተሮች ይመክራሉ። ታዲያ በዚህም ሴቶች ጡት ማስያዣን ሁል ጊዜ ባለማድረግም የብለድ ሰርኩሌሽናቸውን ማስተካከል እንደሚችሉ የተገለጸ ሲሆን እንደዚሁም ደግሞ ስኪን አለርጂ እንዳይዛቸው ማድረግ እንደሚችሉም ተገልጿል። አልፎ አልፎ ብቻ ጡት ማስያዣን በመጠቀምና የተወሰኑ ጊዜያትን ደግሞ ጡት ማስያዣን ባለመጠቀም እንዳጠቃላይ የጡትን ጤና መጠበቅ እንደሚችሉ ዶክተሮች ይመክራሉ። ይህ መረጃ ከጠቀማችሁ ነው መልካም። ማማዬ ባባዬ ፕሪቲ ወይኔ ወይኔ ላንተ ስለ በጣም አሪፍ ነው። አቤት 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 በጣም ስፔሻል። ናቲ መቆላመጥ የማይችሉ ስሞች ያሬድ፣ በድል፣ አሮን፣ ሳራ። ተረጋጋ፣ ምንም አይፈጠርም። ፍዳን ያበላ የእንጀራ አባት ሲታመም የታማሚው የቅርብ ዘመድ እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባት ነው። በቃ እንዴት ነው? በጠና ታመዋል። በቃ እና ደግሞዋል። ምንም የሚያስደነግጥ ነገር የለም። የሕክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለብህ። አይዞህ በቃ ደግሞዋል እኮ ነው ያለኝ። ተረጋጋ እንጂ ሞቷል አልተባለም። ታሟል ይሁን በጠና ወይ ይደረግላቸዋል፣ ይሻላቸዋል። በቃ ቆይ አንዴ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየሄዳችሁ ጠብቁ። ሂዱ በቃ ታሟል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይን አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱ እንደሆነ ማርክ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ ነገር ደረጃ ልዩ እኮ ነኝ ዶክ። አይቻልም። ልቀቅ ዶክ። የአባቴን ኩላሊት እካክ ነው ዶክ። ፎክት ነው ዶክ። እንደዛ ነው ዶክ። ጉድዩ የቅርጽ ውድድር ነው። አሁን እቺ ሴት አሁን ቅርጽ ተወዳድራ አሸንፋ ነው። ቦዲ ቢልዲንግ ውድድር ነው። የታል ጡንቻሽ? ምኑ ጋር ነው ቅርጽ ያለሽ? የሼፕ ነው ውድድሩ ነው የቦዲ ቢልዲንግ ነው። የወንዱ ስንል አሁን ደግሞ በሴቷ ጭራሽ እንዴ ጉር ነው ዘንድሮ።
እንዴ አንደኛ ብሎ ሸለሟት። ባለፈው የወንዱን አይታችሁት ነበር አይደል? የቅርጽ ውድድር ተብሎ አሁን ደግሞ እቺ መጣች። እቺ አሁን ቆይ የቅርጽ ነው ሞዴሊንግ ነው ውድድሩ? ተው እንጂ አታስቁን፣ ተው። ምንም ጡንቻ የላትም እኮ ምንም። የሆነ እንደውም ይሄ ሞዴል ነው አምትመስሎ ሼፕ ኖሯት ምናምን ቀጠን ብላ ምናምን እንጂ ምኑ የቱ ጋር ነው ጡንቻዋ? የቱ ጋር ነው ቦዲ ቢልደርነቷ? የቱ ጋር ነው ቅርጿ ያለው? ሄሎ፣ አቤት። ጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? እንዴት ዋልክ የኔ ጌታ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። የት ነህ? ማን ልበል ወንድሜ? አላውቅም። ከበደ ነኝ። ከበደ እንጃ አልመጣልኝም። ከበደ ምን ነው አብረን በልተን ጠጥተን? ኧረ ተው እባክህ። የት ነህ አሁን ያለኸው? እኔ ስራ ቦታ ነው ያለሁት። ለምንድን ነው ተገናኝተን ማናወራው? በዛ ላይ ብር አስቀርተህብኛል። የብር ነገር ሲሆን ሁላችሁም አትስማሙም። ስትበደር እንደዛ ማን ልበል አላልክም። ህግ ፊት ሳቀርብ እናወራለን። ወንድሜ አትበለኝ። አላውቅም ራሱ ሲጀምር። እሺ አንዴ እህቴን አውራትና ታስረዳ እሷ። ሄሎ፣ አቤት። ሰላም ነው ወንድሜ? እንዴት ነህ? ያኛውን ዘግታ ያቺ ከፈተች። ብር ምናምን ስለሱ እኮ አውርቶኝ ትንሽ አግሬሲቭ ሆኖ ነው። ይቅርታ። እኔ እንጃ የምን ብር ነው? እኔ ተበድስኩም ብር ምን ማለት ነው? ተሳስቶ እንዲያው ሰው ተሳስቶ አይደለም። ይኸውልህ ትመልሳለህ፣ ብሬን በህግ እናወራለን። ጨርሻለሁ። ወንድሜ ሰው ተሳስቷል። ስልኩን ቼክ አድርገው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው